ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፉ። ህወሓት ከሚያዝያ 7 2018 ዓ.ም ጀምሮ ነባር ምክር ቤትና መንግስት ይመለስ ሲል ሲያካሄድ የነበረው እንቅስቃሴ በመቀጠል ዶክተር ደብረጽዮን ገብረ ሚካኤል መልሶ ፕሬዝዳንት አድርጎ በመሾም ቋጭቶታል። ጦርነቱ በስምምነት ከተቋጨ በኋላ ላለፉት ዓመታት ዶክተር ደብረጽዮን ገብረ ሚካኤል ከጦርነት በፊት ወደ ነበረው ስልጣን ለመመለስ እንደሚፈልጉና ለዛም እየሰሩ እንዳሉ ሲነገር ነበር። ከዚህ ባለፈ ህወሓት የስድስተኛ ዘመን ስድስተኛ መደበኛ ጉባኤ ሲል በጠራው የምክር ቤት ስብሰባ ወይዘሮ ኪሮስ አጎስና ወይዘሮ ምህረት በረኻ አፈጉባኤና ምክትል አፈጉባኤ አድርጎ መርጧል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ህወሓት እየተከተለ ያለው አጥፊ መንገድ መሆኑን ከቀናት በፊት በሰጡት ቃለ ምልልስ ተናግረው ነበር። ጄኔራሉ እኔ የማስረክበው ነገር የለም መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉ ሲሆን ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ነበር የተናገሩት። መቀሌ ያለው ሁኔታ ከትናንት ምሽት ጀምሮ እስከ ዛሬ በፕሬዝዳንት ጽሕፈት ቤትና ምክር ቤቱ ዙሪያ ያሉ መንገዶች ታጥረው የተሽከርካሪ እንቅስቃሴ ዝግ ሆነው ቀጥለዋል። ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ እስከ ትላንት በጽሕፈት ቤታቸው የካቢኔ ስብሰባ በመጥራት መግለጫ በማውጣት ላይ የነበሩ ሲሆን ዛሬ ወደ ጽሕፈት ቤታቸው ስለመመለሳቸው የታወቀ ነገር የለም። ይህ በእንዲህ እያለ ከጥቅምት 24 2015 ዓ.ም የፕሪቶሪያ ስምምነት በኋላ ሚያዝያ 27 2018 ዓ.ም ከረፋዱ 4:25 የወጋ ጀት በመቀሌ ሰማይ ታይቷል። በሌላ በኩል ይህንን መረጃ እስከ ተጠናከረበት ጊዜ ድረስ መደበኛ የህዝብ አውሮፕላን በረራ ቀጥሏል። የፌዴራል መንግስት ህወሓት ነባር ምክር ቤትና መንግስት ይመለስ በሚል በጠራው ጉባኤ ዶክተር ደብረጽዮን ገብረ ሚካኤል መልሶ ፕሬዝዳንት ማድረጉን አስመልክቶ እስካሁን የሰጠው ይፋዊ መግለጫ የለም። ከወራት በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከፓርቲው መሰረዙ የሚዘነጋ አይደለም። በአጠቃላይ ከህወሓት እንቅስቃሴ ጋር በተያያዘ በክልሉ ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ ዛሬ ላይ ደርሷል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው ኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ሮይተርስ የዜና ወኪል ዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። ከሁለት አስርተ ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያው ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር ዶክተር አብይ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለችውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸው ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣን ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ
ዕቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ አገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉት ዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። በመካከለኛው ምስራቅ የተቀሰቀሰው ጦርነት ተባብሶ በቀጠለበት በዚህ ወቅት የኦፔክ አባል የሆነችው ኢራቅ ለነዳጅ ገዢዎች እጅግ ከፍተኛ የሆነ የዋጋ ቅናሽ ማድረጓ ተሰማ። የሀገሪቱ የመንግስት ነዳጅ ግብይት ኩባንያ ባወጣው መግለጫ ለባስራ መካከለኛ የነዳጅ ምርት በበርሜል እስከ $33.40 የሚደርስ ቅናሽ ማድረጉን አስታውቋል። ኢራቅ ይህን ታይቶ የማይታወቅ ቅናሽ ለማድረግ የተገደደችው በክልሉ ባለው ግጭት ምክንያት የነዳጅ ወጪ ንግድ መስመሮች በመስተጓጎላቸውና የሀገሪቱ የነዳጅ ክምችት ማከማቻዎች በመሙላታቸው ነው። ሆኖም ይህን ቅናሽ ለማግኘት የሚፈልጉ የነዳጅ ጫኝ መርከቦች በአሁኑ ወቅት የጦርነት ቀጠና በሆነውና በአሜሪካና በኢራን መካከል ከፍተኛ ውጥረት ባለበት በሆርሙዝ ሰርጥ በኩል ማለፍ ይኖርባቸዋል። የኢራቅ መንግስት በሰጠው ጥብቅ ማስጠንቀቂያ ገዢዎች አሁን ያለውን አስቸጋሪና አደገኛ ሁኔታ እያወቁ ወደ መስመሩ የሚገቡ በመሆኑ በመርከቦች ላይ ለሚደርሰው ማንኛውም አደጋ ኩባንያው ተጠያቂ እንደማይሆን ከአቅም በላይ የሆነ ሁኔታ መርህ በዚህ ስምምነት ላይ እንደማይሰራ ገልጿል። ባለፈው መጋቢት ወር 12 መርከቦች ወደ ባስራ ወደብ ገብተው የነበረ ቢሆንም በዚህ ወር ግን ወደ 2 መርከቦች ብቻ ዝቅ ብሏል። ይህም የሆርሙዝ የባህር መስመር ምን ያህል አደገኛ እየሆነ እንደመጣ ማሳያ ነው። ምንም እንኳን ኢራቅ በቱርክ በኩል በሚያልፈው የቧንቧ መስመር ጥቂት ምርት ብትልክም አብዛኛው የኢኮኖሚ ምንጯ ግን በዚህ በደቡብ የባህር መስመር ላይ የተመሰረተ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።